ባለፋት ዝማሬ እንግዲህ ያልተጠበቀ ነገር አጋጥሟል። የአይላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም እና ለዩኔስኮ አይደለም የምንኖረው። እኛ የምንዋጋውን ሄኖክ ኃይሌንና የአላፋት ዝማሬ የሚባለውን የምንዋጋው ዓለም አቀፍ ትኩረት የሳበውን የክርስቲያኖች ጭፍጨፋ በሄኖክ ኃይሌ ጭፈራ ምክንያት አይዋጥም። ነስተለኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። ትላንት እንግዲህ የአላፋት ዝማሬ እንደተካሄደ ይታወቃል። በጣም ድምቅ ያለና በጣም አሪፍ ነበረ። ነገር ግን አንዳንድ የተፈጠሩ ችግሮች አሉ፣ እነሱም የምናስቃኛቸው ይሆናል። ሌላው ደግሞ ከዚህ በማስቀደም እንኳን ለገና በዓል በሰላም አደረሳችሁ በሰላም አደረሰን እላለሁ። ቀጥታ ወሬ አላበዛባችሁም፣ ወደ ቪዲዮ እንሂድ። በመጠቅለያም ተከለለችው የለምና ስፍራ በእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የአላፋት ዝማሬ በጣም የሚያምረው የዚህ ቦታ መገኘት በጣም ሄደልኝና ነኝ። በጣም ጠምራላችሁ። ያው ቤተሰቦቼ እንዳያችሁት ነው። በጣም ድምቅ ያለና ሁሉም በሚያምር ሁኔታ የተዘጋጀ ነበረ። ነገር ግን አንዳንድ የተፈጠሩ ነገሮች አሉ። እስቲ እነሱን ደግሞ ላስቀኛችሁና እንመለስ። አላፋት ዝማሬ እንዴት አያችሁት? ደማቅ ነበር። በርካቶች ብዙ ሀሳብ ሲያነሱ ነበር። ለማጠልሸት እንዲቆም ለማድረግ የሆነ መልክ ሊሰጡት ሞክረው ነበር። አንዳንድ ጉዳዮች ከአቅም በላይ ይሆናሉ። ከአቅም በላይ የሆነ ውበትና ድምቀት የሆነው የአላፋት ዝማሬ በሁሉም ኢትዮጵያ አካባቢዎች በተለየ መልኩ ተከናውኗል። በተለይ የአዲስ አበባው ደግሞ ዓለም ሁሉ የተደመመበት ነው። እኔ የምጠይቀው ይህንን የአላፋት ዝማሬ ብዙ መልክ ሲሰጡት የነበሩ ሰዎች ሀሳባቸው ምን ይሆን? ምን አላችሁ? አሁንስ የምታነሷቸው ነጥቦች ይኖሩ ይሆን? ለማንኛውም እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። መልካም በዓል። የአይላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም እና ለዩኔስኮ አይደለም የምንኖረው። እናንተ በዚህ ሐሳብ የራሳችሁን አስተያየትና ኮሜንት መስጠት ትችላላችሁ። እኔ ሐሳቡን ብቻ ነው የማጋራችሁ። ትንሽ ስለ አላፋት ዝማሬ ብለው እንዲያጋራል። ለኔ የሚታየኝ የአላፋት ዝማሬ ለቅድስት ቤተክርስቲያን ጥቅም የሚሰጥ ሳይሆን በማር የተለወሰ መርዝ ሆኖ ነው። ቅድስት ቤተክርስቲያን በሰዎች ታምና አታውቅም። ራስና አካል የሆነላት አምላክ እንጂ። ያ ችቦ የሚያክል ጧፍ ሲያነድ የነበረው የማንቂያ ደውል ሰብሳቢ የጠፋ። ቀጥሎ አላፋት ዝማሬስ ሐሳቡን ያጋራው ተክለ ማርያም ተክለ ጻድቅ ይሄን ሐሳብ አጋራ። ዝማሬ ለምትሳተፉ ወንዶችም ለምትሄዱ ወንዶችም ወንድሞችም ይሄን አላፋት ዝማሬ ላዘጋጃችሁትም ጥያቄውን ለእናንተ አጋርቷል። እውነት ቅዱስ ቁርባን የሚቆርብ ሰው መመዝገብ ጀምራለች እንደ ቤተክርስቲያን? ቤተ መቅደስ ውስጥ የለም። እናንተ ጋር የጀመራችሁት የቤተክርስቲያን ስርዓት ያልሆነው ነገር ለምን አረጋችሁት? የመጀመሪያው ጥያቄ ይሆናል። ለቪቪአይፒ ከሆነ እግዚአብሔር የሚለየው ሰው እንደሌለ ነግረናችኋል። ማበረታታት ከሆነ በሌላ መንገድ ማበረታታትም ይገባል። ይሄ ነገር ልምድ ሆኖ ስርዓት ሆኖ ስለሚቀጥልም መመዝገብ። እኛ የምንዋጋውን ሄኖክ ኃይሌንና የአላፋት ዝማሬ የሚባለውን የምንዋጋው ዓለም አቀፍ ትኩረት የሳበውን የክርስቲያኖች ጭፍጨፋ በሄኖክ ኃይሌ ጭፈራ ምክንያት አይዋጥብን። እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች
ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ነው። ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። እጅግ አሳዛኝና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጣቶች ህይወታቸውን ማለፉ ነው የተሰማው። ሁላችሁም ነፍስ ይማር በሉ። ከድንገተኛ አደጋ እንግዲህ ፈጣሪ ይጠብቀን ይጠብቃችሁ። በዛሬው ዕለት ከጠዋቱ 11 ሰዓት ላይ በተሳቢ መኪና ቁጥራቸው ወደ 100 የሚጠጉ ህይወታችንን እንቀይራለን በማለት ልጅነታቸውን ትተው ለራሳቸው ብሎም ደግሞ ለቤተሰባቸው የተሻለ ነገን ፍለጋ በማለት በህገወጥ መንገድ ወደ ሳውዲ አረቢያ በመጓዝ ላይ እያሉ ሰመራ እየተገነባ ካለው አዲሱ አደባባይ ላይ ወድቀው ከ30 በላይ እንግዲህ የነገ ተስፋ ወጣቶች መቀጠፋቸው ተሰምቷል። ቀሪዎቹ ደግሞ ወደ ዱቢቲ ሆስፒታል ለህክምና መወሰዳቸው ዘመን ተሻጋሪው ከስፍራው መረጃው አጋርቷል። ለማቾች ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች መጽናናትን ይስጥ። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ይሄ የተፈጠረው እንግዲህ ትላንትና ባላፋት ቀን ነው፣ በገና ዋዜማ ማለት ነው። ስለዚህ ቤተሰቦቼ አንዳንዴ እንደዚህ አይነት ነገር ስናሽከረክር ተሽከርካሪን ጥንቃቄ ብናደርግና ራሳችንን ብንጠብቅ አሪፍ ነው። ሌላው ደግሞ እንግዲህ ስትወጡ ጸልዩ፣ ስትገቡ ደግሞ አመስግኑ የሚባለውን ነገር ብንጠቀምና ራሳችንን ብንጠብቅ እላለሁ። ተመለከቷቸው ሁሉ ከላይ ነጠላ ለብሰዋል፣ ነጭ ነጠላ፣ ከውስጥም ነጭ ልብስ ለብሰዋል። ነገር ግን ጥቁር ሱሪ የለበሱትና እንደምትመለከቱ እንግዲህ መግባት አችሉም ተብለው የተመለሱ ናቸው፣ የተባረሩ ናቸው። እኔም አንዱ እኔ ማለት ነው። እግዚአብሔር ይመስገን ወረዲ ዛላፋት ዘማሪ ተገኝተን ስለዘመርን መንግስተ ሰማያትን እንወርሳለን፣ ሳልዘመርን ሲኦል እንገባለን የሚል እሳቤ ስለሌለን ቤተክርስቲያን መዛ ስለማታስተምረን ምንም የሚቆጨኝ አይደለም። ባጭሩ አይተናል። ኦኬ የአላፋት ዝማሬ ዋና ዓላማ ምንድነው የሚል ጥያቄ ነው የፈጠረብኝ። ቢኮዝ እግዚአብሔር ማመስገን ከሆነ ቤተክርስቲያናችን እኔ እርቃን አይደለም ጥቁር ለብሼ አይደለም ነጭ ለብሼ እርቃን ሄጄ እንኳን ለመዘመር ብፈልግ አትከለክለኝም። የአላፋት ዝማሬ ወይ ደግሞ እጃ የተባለው ማህበር ዓላማው ምንድነው? ኦኬ ከላይ ነጭ ለብሼ ከስር ግን ጥቁር ሱሪ ብቻ ስለለበስኩኝ ኦኬ አትገባም ማገልገል እሺ በነጠላ ሸፍን ብዬ ለምንኩ ለዛው ኦኬ ገብቼ ላመስግን ልዘምር ኦኬ በነጠላ ሸፍናል ችግሩ ነጭ ነጠላ ይዤ ለምንን አያችሁ የተመለከቱት ህዝብ ነው እየተመለሰ ያለው። ማርያምን እኔ ምሬ ነው ከልብ ያዝኛለሁ። ምክንያቱም ሰው ከላይ ነጭ ለብሶ ከስር ጥቁር ለብሶ የሚመጣ አለ እና ይሄ ከሆነ ከፖለቲካ ጋር ከምናምን ያው ሰሞኑን ሶሻል ሚዲያው ላይ ወደዛ ወደዚህ ሲሉ ከነበሩ አንዳንድ መረጃዎች ጋር ተያይዞ ጥቁር የለበሰ ሰው እንዳታስገቡ ተብሎ መመሪያ ተሰጥቷቸዋል ፍተሻ አካላት። በቃ ከላይም ሆነ ከስርም ሆነ ውስጥ ያለው ቁምጣ ገልጠው ማየት ነው የቀራቸው። ጥቁር ነው ነጭ ነው ከሁልኛል። በጣም በሚገርም ሁኔታ ስቴጁ እየተሰራ ነው። የነ ማይክል ጃክሰንን የነ ማዶናን የነ ማንተስን የነ ዊትኒ ውስተን የሚያስንቅ ስቴጅ እየተሰራ ነው። በጣም ደስ ይላል። የናይት ክለቦችን ላይት ሁላ እንደሚጠቀሙን የሰማሁት። ስቴጁ በጣም ደስ ይላል። ዘማሪዎቻችን ስቴጁ ላይ ነው የሚቆሙት። ከዛ የኛ የካሴት መዝሙሮች የኛ የድርሰት መዝሙሮች ሰላም ለኪ ለነዋመሩ እንትኖች የኔን ዝማሬ ይዘምራሉ። አምላክ ሰው ሆነ ሰው አምላክ ሆነ በድንግል ማርያም ተከናወነ። እሱ የኔ መዝሙር ነው። ፈቅጄላችኋለሁ። እንጀራ ይሁናችሁ፣ ህዝብ ይባረክበት። ፈቅጄላችኋለሁ። የራሴ መዝሙር ነው እና ይሄን ስላችሁ የሚነስራችሁ ሰዎች እንዳላቃለሁ። ሊቀሊቃውንቶች በተለይ የዘንድሮ ሊቀሊቃውንቶች አሉ። በጣም ስማርት ናቸው የዘንድሮ ሊቀሊቃውንት እና እንትን ትላላችሁ። ግን አዘምራችኋለሁ። እኔ ዘመዴ አዘምራችኋለሁ። በጣም ከባድ ሚዛን ነኝ እኔ ራሴን አላሻሻጥኩም እንጂ እስቲ እንመልከተው። በዲጄ ነው የሚሰሩት ደግሞ ዛሬ። በእውነት በጣም ነው ደስ ያለኝ። እስቲ እንስማው።
አልኩኝ። በስመ አብ ንቅንቅ ያደርጋል ይላል። እንግዲህ ከናይት ክለብ አስቀርተው ወንድሞቻችን ናይት ክለብ የሚመስል ነገር አምጥተውላቸዋል። ብዙ ሰዎች የዛለት እስከ 1 ሰዓት ተኩል የመንፈሳዊ ናይት ክለቡን ይከታተሉና ከ1 ሰዓት ተኩል በኋላ እግዚአብሔር እግራቸው ወደ መራቸው ይሄዳሉ እና በእውነት እነ ሄኖኬ በጣም በጣም ጥሩ ስራ ነው። እንግዲህ በርቱ። በጣም በእውነት እንትን ይላል ማለት ነው። እንግዲህ እንግዲህ ሁላችንም እኩል አናይም። ችግሩ የዛ ላይ ነው። ሁላችንም እኩል አናይም እና ለምሳሌ የኔን ሚስት እኔ ነኝ ያየኋት። የሚገርማችሁ ነገር ብዙ ወንዶች አይተዋታል፣ ግን ምንም አላማረቻቸውም። በጣም ቀልባቸውን አልሳበችም እና እኔ ግን ፍስስን ያልኩት በእውነት ልቤን የቀለጠው መብላት እስኪያቅተኝ መጠጣት እስኪያቅተኝ እንደ ወባ እንደያዘው ሰው ስፈራገጥ ነው የከረምኩት። እንግዳ ወርቅ በቀለ ዲያቆንና እነ መኮንን ተስፋዬ እነ ጎሳዬ ሽፈራው ይሄን በደንብ ያውቃሉ። ጎሳዬ ሽፈራው አሁን የብልጽግና ባለስልጣን መሰለኝ፣ የብአዴን ባለስልጣን ነው። መኮንን ተስፋዬ አሜሪካ ነው። ቀሲስ እንግዳ ወርቅ በቀለ ኢትዮጵያ ናቸው። እነሱ በደንብ ያውቃሉ እና እንዴት እንዳረገኝ እንዴት በሌሊት እሷን ፍለጋ እንደተንከራተትኩ እኔ ነኝ የማውቀው። እና ግን የኔ ናት እኔ ያየሁት እና ብዙዎቻችሁ ሚስቶቻችሁን የምታዩት እናንተ ናችሁ፣ ባሎቻችሁንም እናንተ ናችሁ። እንግዲህ አምና የነበረው አንድ ትንሽ አስደንጋጭ የነበረው ነገር ቪአይፒ ነው እና እንግዲህ ዝማሬ ከሆነ ያው አምልኮ ከሆነ ሶኮል አምልኮ ከሆነ ክርስቲያኖችን ልጠይቅ የምችለው ቬሪ ኢምፖርታንት ፐርሰን ሊባሉ የሚችሉ ሰዎች ሊኖሩ ይችላሉ። አምልኮ ውስጥ ዋት ሴንስ የሰጣችሁ እንዴት ነው የሚለውን እኔ ማወቅ ፈልጋለሁ። እውነት ለመናገር ማነው በጣም ኢምፖርታንት፣ ማነው ኢምፖርታንት ያለው ነው። ምዕመናን ካነሱት ጥያቄ አንዱና ዋነኛው የአእላፋት ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ ሲሆን ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ እስከ መቃጠል የደረሱ መሆኑ፣ መስቀል አደባባይ እንዲካሄድ እንፈልጋለን የሚለው የመጀመሪያው ዓመት ጥያቄ እጅግ መደጋገሙ፣ ሶስተኛውን የአእላፋት ዝማሬ ሰፋ ባለው ቦታ በመስቀል አደባባይ ለማካሄድ መዘጋጀት እንዳለበት ከታህሳስ 28 ቀን 2017 ዓ.ም ጀምሮ ማህበሩ የወሰነው አቅጣጫ ነበረ። በዚህ መሰረት የመጀመሪያውን የአእላፋት ዝማሬ በመስቀል አደባባይ ለማድረግ ከሚመለከተው የመንግስት አካል ፈቃድ ለማግኘት አስቀድሞ በሄደበት ህጋዊ መንገድ ኢጃት በ2018 ዓ.ም መጀመሪያም ፈቃድ የማግኘት ሂደትን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሶስተኛው የአእላፋት ዝማሬ በመስቀል አደባባይ እንዲደረግ ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የድጋፍ ደብዳቤ በማጻፍ ስራውን ጀመረ። ከድጋፍ ደብዳቤው በተጨማሪ በሁለቱ የአእላፋት ዝማሬ ዝግጅቶች ላይ ታዳሚ ምዕመናን ባሳዩት ፍጹም ጨዋነትን የተሞላ መንፈሳዊ ስነ ስርዓት ምክንያት በሰላም በመጠናቀቁ የከተማው ከንቲባ ጽሕፈት ቤትና የከተማው ጸጥታ ቢሮ የአእላፋት ዝማሬ በመስቀል አደባባይ ይካሄድ የሚለውን ጥያቄ በበጎ እንዲመለከት ያገዘ ሲሆን ዝማሬው በተጠቀሰው ቦታ እንዲደረግ አስፈላጊው ሰነድ ከተሟላ በኋላ ህጋዊ ፈቃድ ተገኝቷል። ኢጃትም እንደከዚህ ቀደሙና በተሻለ መንገድ መርሃ ግብሩን ለመከወን ከአምላክ እርዳታ ጋር ከሐምሌ ወር 2017 ዓ.ም ጀምሮ ዝግጅቱን ሲያደርግ ቆይቷል። 2018 ዓመተ ምህረት የአእላፋት ዝማሬ እግዚአብሔር ቢፈቅድ ብንኖርም በራሳቸው የአእላፋት ዝማሬን ከሚያዘጋጁ ሀገረ ስብከቶች ውጪ በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለጋራ አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። አእላፋት ዝማሬ እንዴት አያችሁት? ደማቅ ነበር። በርካቶች ብዙ ሀሳብ ሲያነሱ ነበር። ለማጠልሸት እንዲቆም ለማድረግ የሆነ መልክ ሊሰጡት ሞክረው ነበር። አንዳንድ ጉዳዮች ከአቅም በላይ ይሆናሉ። ከአቅም በላይ የሆነ ውበትና ድምቀት የሆነው የአእላፋት ዝማሬ በሁሉም ኢትዮጵያ አካባቢዎች በተለየ መልኩ ተከናውኗል። በተለይ አዲስ አበባው ደግሞ ዓለም ሁሉ የተደመመበት ነው። እኔ የምጠይቀው ይህንን የአእላፋት ዝማሬ ብዙ መልክ ሲሰጡት የነበሩ ሰዎች ሀሳባቸው ምን ይሆን? ምን አላችሁ? አሁንስ የምታነሷቸው ነጥቦች ይኖሩ ይሆን? ለማንኛውም እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። መልካም በዓል።
ባለፋት ዝማሬ እንግዲህ ያልተጠበቀ ነገር አጋጥሟል። የአላፋት ዝማሬ ምንድን ያልተጠበቀው ነገር? እስኪ ያልተጠበቀ ነገር ያጋጠማችሁ ነገር ካለ እናንተ ናችሁ ሀሳቡና አስተያየታችሁን የምትሰጡት። ለማንኛውም የአላፋት ዝማሬ 2018 በመስቀል አደባባይ በልዩ ሁኔታ እየቀረበ ነው የሚገኘው። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። መልካም በዓል ይሁንላችሁ እመኛለሁ። ብዙሃኑ ሰዎች መካከል እንግዲህ ጥቂቱን ሰዎች ነበር ሲመልሱ የነበሩት። እዛ ድረስ ሄደው ባይመለሱ ነበረ። ምክንያቱም እንግዲህ ከላይ ነጭ ለብሰዋል፣ ከስር ግን የለበሱት ጥቁር ነበር። እንደውም አንዳንዱ ጥቁር ቦዲውን ላይ የለበሰ ሲያስወልቁ ነበረ። ይሄ ደግሞ ተገቢ ነው ብዬ አላስብም። ምንም አጀንዳ የሌላቸው ልጆች ነበረ ሲመለሱ የነበሩት። ይሄ ደግሞ ልክ አይደለም። ቤተሰቦች እናንተስ ምን ትላላችሁ? ሀሳብ ስጡበት። ወደ ሌላ ቪዲዮ ፈጣሪዋን ወለደችው በመጠቅለያም ተከለለችው የለምና ስፍራ በእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ አላፋት ዝማሬ በጣም የሚያምረው የዚህ ቦታ መገኘት በጣም የደልግና ነኝ። በጣም ታምራላችሁ። ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበር። ወሬ እንዳላበዛ ነው በመሃል ያልገባሁት። በጣም እንግዲህ የሚገርምና ድንቅ ጊዜ ነበር። የአላፋት ዝማሬ ሁላችሁም እንዳያችሁት ነው። መልካም ጊዜ